አመሰግናለሁ ማለት ምንድነው? ማይኖርህ ለሁሉም ሰው ገደብ ይኑርህ ብያለሁ። መጀመሪያም እኮ ነግሬሃለሁ አይደለ? ባንተ የዋህነትና ባንተ ገደብ አለማበጀት ምክንያት እኔ ሌላ ችግር ውስጥ እየገባሁ ነው። ሀይሚ ይቆጭሻል፣ ሀይሚ ተይ ተረጋጊ የምትሉም አላችሁና ሀይሚ ተረጋጊ ማለታችሁ አሪፍ ሀሳብ ቢሆንም ሀይሚ ህይወቷን ለማስተካከል እጅግ በጣም ደፋ ቀና እያለች ብሩክን ላለማጣት በጣም ብዙ እየጣረች ነው። ችግሮችም ሲፈጠሩ ብትናደድም ምን ብትልም እንግዲህ ይሄው ቡራ እንደምንም ብሎ ሰላማቸውን መልሶ ጥፋቱ የኔ ጥፋትም ነው አጥፍቻለሁም ብሏል አይደለ? ዛሬ ራሱ ማለት ነውና ስለዚህ የሚበጀውና ውጤታማ የሚሆኑት ወይም ደግሞ የወደፊት የሁለታቸው ላይፍ እጅግ በጣም ያማረና የተዋበ የሚሆነው በሁለታቸውም ያለባቸውን ስህተት ከአሁኑ እየቀረፉ ሲሄዱ ነው። ለምሳሌ አሁን ብሩክ በሚሰራው ስራ ወይም ደግሞ ምንም ባላደረገው ነገር ለስራም ይሁን ለምንም ይሁን ብሎ በሚያመጣቸው ሴቶች ብዙ ጊዜ ሀይሚ ትፈተናለች። እነዚያ ሴቶች ደግሞ የሚመጡት ከመጡ በኋላ ብሩክ ጥሩ ልጅ ነው፣ ጥሩ ነገር አድርጎልናል፣ ከሱ መለየት አንፈልግም ይላሉ። ይሄን ደግሞ ብሩክ ካሁኑ መቅረፍ መቻል አለበት። ኢቭን ሀይሚም የሆነ ችግር ካለባት ወይም ደግሞ ማስተካከል ያለባት ነገር ካለ ካሁኑ ነው ከወዲሁ ነው ችግሯን እየቀረፈች መሄድ ያለባት ማለት ነው። አሁን እኔ በሁለቱ መፍረድ ፈልጌ ሳይሆን አሁን ላይ በሚሰሩት ስራ ሀይሚ ይዘው የመጣችው ነገር አሪፍ ነው፣ ጥሩ ነው፣ ልክ ናት የምለው የእነሱን ህይወት የሚያሰምር ወይም ደግሞ የእነሱን ህይወት ትክክለኛው መስመር የሚያስስ ስለሆነ ማለት ነው። ምክንያቱም አሁን ለምሳሌ ሀይሚ በዚህ ሰዓት የሆነ ወንድ ይዛ እየመጣች ብሩክን እንደዚህ እያደረገች ለፕራንክ ለምን ከዛ በኋላ ይዘው የመጣችው ወንድ በቃ ሀይሚን አፍቅሬያታለሁ ወይም ደግሞ ከሀይሚ አልለይም ቢል ሀይሚ ተይ ለምን እንዲህ ታረጊያለሽ ብለን ሀይሚንም መናገር ወይም ሀሳብ መስጠት እንችላለን። ስለዚህ አሁን ይሄ እየታየ ያለው ደግሞ በብሩክ በኩል ስለሆነ አሁን ብሩክ ምንም በማይሰራው ምንም ባላጠፋው ጥፋት ግን ደግሞ ለስራ ብሎ በሚያመጣቸው ሴቶች ብዙ ጊዜ ይወቀሳል። ስለዚህ የዋህነት ግን በልክ አድርገው ብየዋለሁ። ይሄን ደግሞ ስላልሰማኝ እኔ ውሳኔን መወሰን አለብኝ። ምክንያቱም ለወደፊት ለምኖረው ህይወት ዋስትና የለኝም። ችግር በተፈጠረ ቁጥር ሴቶች እየመጡ እኔ ላይ እየመጡ እንደዚህ መንጫጫት ኮሽታ መፍጠር የለባቸውም። ይሄን ማስተካከል ያለበት ራሱ ነው ብላለች። እና ታዲያ ይሄ ትክክል አይደለም እንዴ? ደግሞ እኮ አሁን ሀይሜ ከብሩክ ለመለየት ወይ ብሩክን አልፈልግም ብላ ወይ ብሩክን ጠልተው አይደለም እንዲህ የምታረገው እሱን ላለማጣት ወይም ከሱ ጋር ምርጥ ህይወት፣ ምርጥ ላይፍ፣ ምርጥ የፍቅር ጊዜ ወይም ደግሞ ተጋብተው ልጅ እንዲወልዱ አብረው እንዲኖሩ ነው ይሄንን የምታደርገው ማለት ነው። ይሄን ደግሞ ቡራ በደንብ ተረድቶ የሀይሚን ሀሳብ ተረድቶ በቃ አንቺ ልክ ነሽ፣ ማንም እየመጣ ወይም እኔ በማመጣቸው ሴቶች ህይወታችን መበጥበጥ የለበትም። ይሄ ነገር ከወዲሁ መቅረት አለበት። በዙሪያችን ደግሞ ከኋላም ሆነው እኛን ለመለያየት የሚያደርጉ ሰዎች ካሉ እነሱንም መስመር ማስያዝ አለብን። ሀይሚ ልክ ነሽ፣ እኔ አልታየኝም ነበር። ለስራም ቢሆን እንኳን ይሄ ነገር በቃ ትክክል አይደለም። ምክንያቱም ሁለታችን የሚያለያይ ነው። እኔም አንቺን ማጣት የለብኝም። ከአሁኑ ችግራችን አንቺም እኔ መቅረፍ አለብን። በእኔ ዘንድ የሚመጡ ሴቶች በመጡ ቁጥር እኔና አንቺ መጋጨት መጣላትም የለብንም። አንቺንም ማሳዘን የለብኝም። ከዚህ በኋላ እንደዚህ አላደርግም ብሎ ቡራ ይሄን ሀሳብ ተቀብሎ ማስተካከል የቡራ ፈንታ ነው። ምክንያቱም ፍቅር ሲባል በሁለቱም ዘንድ እኩል ሆኖ ይህንን የፍቅር ሁኔታ ደግሞ መጀመር ሳይሆን ጥግ ድረስ ማድረስ እንዴት ነው? ተጋብቶ ልጅ ወልዶ ቤተሰብን ማስደሰት የሁለታቸውንም ደስታ ማየት ነው። ብሩክም ሀይሚን ማጣት አይፈልግም። እውነቱ ሲነገር በጣም ይወዳታል፣ ያከብራታል። በጣም ከሚባለው በላይ ምርጥ ልጅ ነው እሱ ራሱ ማለት ነው። እና ሀይሚ ደግሞ ብሩክንም ማጣት ስለማትፈልግ በቃ ብዙ ጊዜ ትፈተናለች። የምሬን ማለት ነው። በተለይ በሴት ነው የምትፈተነው ሀይሚና የሚመጡት ሴቶች ደግሞ ለስራ ተብለው ይመጣሉ። ሀይሚን ከፍ ዝቅ እንዳረጓት ነው ሁሌ ማለት ነው።
እንዲህ በጣም ሀይሚ ብዙ ጊዜ ትገረፋለች በሴቶች እና ታዲያ ይሄ ነገር ደግሞ መቅረት አለበት ግዴታ። በሴት አይደለም ቪዲዮ የሚሰራው ከዚህ በኋላ ያለፈው አለፈ እና ለሚመጣው ግዴታ መስመሩን ብሩክ ማስተካከል አለበት በሚለው መታለች። ስለዚህ ሀይሚ ሂጅበት ነው